መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው። ውሸት ከሆነ ይመጣልሃል መረጃ። መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቸርች ነው። ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይሄው መረጃ ሊመጣ እኔ ከኔ ጋር እናውራ። ናቲ ያመጣልህ። እኔ ይሄው ልነግርህ ነው። አንተ አትሰማ። አንተ ቤተክርስቲያን ይሰማ መብት አለው። አይ ኢየሱስ የመናገር መብት አለው ብራዘር። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው። ጥሩ ከኔ ጋር አውራ። ዮኒ ትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? ሲያምር ይቀራል። ዮኒ እየሰማኝ ነው? ይኸው ደቂቃ ተይዞልን እኛ እናወራለን። አንተም ብትወጣ ይሄን ጉድ ይዘረግፋለሁ። ወጣህም ምንም የምዘረግፍ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃም አድምጥ እኮ ታዲያ አምጣ እኮ ያልኩህ ነው። አድምጠኛት በለኝ። እኔ ሕፃን ልጅ አይደለሁም። አንድ አታመጣም። ከጥላቻ ውጪ አንድ አታመጣም። ጥላቻ ነው ያልኩህ። ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ ዮኒ። አንዴ ይቅርታ። ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማህ ነው? አዎ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ። እሺ በእውቀትና ችግር አስተለን ያስተለን ሁለት ሰዎች አታውሩኝ። አንድ አታውሩ። እሺ እኔን እያወራኝ ነው አይደል? አንዱን ዝማስ አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለም ከሱ ጋር ነው። ኦርቶዶክሶች አንተ ነህ ጀመርከው። ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ዲቤት እናድርግ። በቃ ችግር የለውም። አንተ ፈርተሃል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። ጠብቄ በትዕግስት ዮናስ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናል። ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስወራኝ ታሩቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ሲጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው ማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል። ሚውት አድርግ። ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው ማለት ነው። መረጃ ፈላጊ አይደለም። እውነት የለው ማመለጠ ዮኒዬ እኔ ፊት የሚቀርብ እያለ አልነበረ እንዴ? ሲል ነበረ። ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም፣ አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ ያልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው
እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ማን ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩን ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይሄንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው፣ ይኸው በትልቁ አስቀምጣለሁ። ይሄ ነው ታዲያ። እሺ በድጋሚ እግዚአብሔር ያክብርልን ሁላችሁንም። ኤኒዌይስ ከመጣ ሰየው፣ ከወጣም የተነሱትን ነገሮች በአጭሩ ተናግሬ ለመውረድ እሞክራለሁ ማለት ነው። የመጀመሪያው ነገር ምንድነው? በአሜሪካ ያሉት የፕሮቴስታንት ዲኖሚኔሽን በዚህ በኤልጂቢቲኪው እንቅስቃሴ ይስማማሉ ወይ? በብዛኑ በሚባሉ ወይም ደግሞ አብዛኞቹ በሚባሉ ሰፖርት ያደርጋሉ። ለምሳሌ ኢኤልሲኤ የሚባለው ወይ ደግሞ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያለው ቀጥታ ኦፊሻሊ ነው አፊርም ያደረገው። ሁለት ዩናይትድ ቸርች ኦፍ ክራይስት ዩሲሲ በሚባሉት ደግሞ ቸርቾች የፕሮቴስታንቲዝም ነው። ሁለተኛ የኤልጂቢቲኪውን እንቅስቃሴ መረጃውን ፊት ለፊት አድርግልኝ ብራዘር። ኦኬ መረጃውን አውጣልኝ። ታንክ ዩ። አንዴ ይቅርታ። እሺ ሁላችሁ በነገራችን ላይ ሁላችሁም ጉግል ላይ ሄዳችሁ ብታስቀምጡት ዳታውን ሙሉ የሚዘረግፍ ስክሪንሻት አድርጉ። ቆይ አንዴ ዙም ነገር ለማድረግ ልሞክር። ኦኬ ይታያል። ቆይ ዘዴ አለ። እሺ ሜቢ እንደዚህ ካጠፋሁት ሊታይ ይችላል። ይታያችኋል? ስክሪንሻት ማድረግ የምትችሉ ስክሪንሻት አድርጉ። ኦኬ በነገራችን ላይ የኔን ላሳየው ስል ነው የፈረጠጠው። ላሳያችሁ። ጌታ ኢየሱስ ምስክሬ፣ የኔን ላሳየው የዚህ ሀገሩንም ማለት ነው። ከፈለክ ዶክተር ስዩም አንቶኒዮ ብለህ ዩቲዩብ ላይ ሰርች አድርግ። እሺ ራሱ የራሳቸው የኔ ራሱን ላሳየ። እኔ ሪሰርች አድርጌ ያወጣሁት አሁን አለ እዚህ ጋር ላሳየ ይችላለሁ። ጌታ ኢየሱስ ምስክሬ ነው። በነገራችን ላይ አፎርም የተደረገ ላሳየው ስል ጉግል ላይ ገብቼ ይኸውልህ ስክሪንሻት አድርጌዋለሁ ከጉግል ላይ። እሱ ሲያወራ እያንዳንዱን ስቀበል ነበር። የኔን ላሳይ አንተ ከማሳየት በፊት። ኦኬ ቀጥል። ሮጦ የወጣው ለዛ ከማሳየት በፊት አዲስ ምናልባት ያልሰማው ነገር ይሆን ደግሞ በነገራችን ላይ የፖል ላይ ዳንስ በቸርች ውስጥ ሁሉ እንደጀመሩ ማስረጃ ማሳየት እንችላለን። ሴቶች ፖል ላይ የሚደንሱትን ማለት ነው። ምንም ችግር የለውም። እሱ በቪዲዮ ሁሉ አለ። ላሳያችሁ። ይኸው እኔ ያደረግኩትን እዩ ራሳችሁ እንድታዩ። የእሱን አንዴ ሚዩት እንትን አድርገው። ስልኩም የለኝም አውርተንም አናቅም። ጌታ ኢየሱስ በሚያውቀው እንግዲህ ላሳያችሁ። እኔ አውጥቼ ጉግልን ስክሪንሻት ያደረግኩትን የራሴን እናንተ እንድታዩ ትፈልጋለሁ። የት አለ? ይኸውላችሁ፣ ይኸው እንድታዩት ነው። አመጣላችኋለሁ። ላዙረው። እኛ እውቀት እንደሌለው አይደለም የምናወራው፣ እውቀት ባለው ነገር ነው የምናወራው። እዚህ ጋር ይኸው እኔ ጉግል ያደረኩት ነው፣ ማየት ትችላላችሁ። ምንድን ነው የሚለው? ስክሪንሻት አድርጉ። አንደኛው ይሄ ነው። ከዛ አነብላችኋለሁ። ይታያል። ሁለተኛ ያደረኩትን ይሁት ጉግል ነው። ይሁ ሉክ ኢት አፕ ፕሮቴስታንት አክሴፕታንስ ኦፍ ሆሞሴክሹዋሊቲ ነው የሚለው ኦል ኦፍ ኢት። ይኸው ስክሪንሻት አድርጉ። አንደኛው ይሄ ነው። ሁለተኛው ይሄ ነው። ይቀበላሉ አይቀበሉም ብለው የሚዋሹት ውሸት ነው። አያወራም። እኔ ፊት እሱን ነገር ላሳየው ሲል አውቆ ነው እንትን ያለውና ላንብበው፣ ምን እንደሚል ራሱ ላንብብላችሁ። አንዴ ምን ይላል?
ምን ይላል የሚለውን ስክሪንሻት አድርጋችኋል እርግጠኛ ነኝ። ምን እንደሚል ላንብበው። የመጀመሪያው denomination that are generally accepting or affirming ይላል። affirm ማለት ፈርም ማለት መቀበል፣ ማረጋገጫው የሚያረጋግጡ እንደሚቀበሉ ዩናይትድ ቸርች ኦፍ ክራይስት ወይም ዩሲሲ የሚባል አለ። a strong advocate for LGBTQ+ equality, welcoming and affirming members ይላል and clergy and Evangelical Lutheran Church in America. Evangelical Lutheran Church in America, ELCA, allows clergy to perform same-sex marriages and have openly gay bishops ይላል። openly gay bishops-ን ይቀበላል ይላል። ሌላ ልነግርህ ነው እያንዳንዱ ምን ይላል? Presbyterian Church USA, PCUSA considers homosexuality a way of life that should be accepted and allows for ordination ይላል። አብዛኛው አሜሪካን ሀገር ሙሉ በሙሉ ተቀባይ ናቸው። ልዘርግፍልህ ካልኩ ከኔ ጋር ትጣለ በነገራችን ላይ የሆነ አሁን የተናገርከው ፕሬስባይቴሪያን የሚባሉ ዲኖሚኔሽን 1.8 ሚሊዮን ሜምበርስ ነው ያላቸው። በአሜሪካ ሰፊ ከሚባሉት ፕሮቴስታንት ዲኖሚኔሽን አንደኞቹ ናቸው። ያ ስለዚህ ሌሎችም ልጨምርልህ። ኤጲስኮፓል ቸርች የሚባል አለ፣ አንጀሊካን ይባላል። ይሄ ምን ይላል? ስክሪንሻት ስላደረጋችሁ ነው ይህን ማነብላችሁ። has ordained openly gay clergy and supports same-sex marriage. Through this causes division within the wider Angelical communication ይላል። communion ነው የሚለው። ሌላ ልጨምርልህ። ከዛ other European churches ይላል። በጣም ብዙ ናቸው። በጣም ብዙ ናቸው። ምን ይላል? the Church of Sweden, Church of Norway, Church of Denmark, various German Lutheran and Swiss Reformed churches also affirm sex marriage relationships and marriages ይላሉ። ስለዚህ ይሄንን ነገር ያለውን ነገር መጥቶ እኔ ጋር ለመሸምጠት ሲል መጀመሪያ ተው ነው የምለው። ያለውን እኛ ቤት ጉድፍ ሳናወጣ ስለሌላው በየቀኑ ሲሞቱ እንኳን አለማሳረፍ ትክክል አይደለም ነው። እስልምናውም እንደዚህ። እስልምና ስለዚህ አይደለም ማወራችሁ። ብዙ ለእስልምና የሚወራ ያለ የሞተ ሰው እንኳን በሰላም የማያርፍበት ቪዲዮ እየሰሩ ነው። ዛሬ ኤርሚያስ ነጥብ ጥለን የወጣው ራስህ አውርተህ እና የሚቆም አጠገብ የለም ስትል ቆይተህ ጥለን የፈረጠጥከው ይሄ ነው እናንተ ስራ። ስብከት ክርስትና ይሄ አይደለም። ስለዚህ ሌላውን እናንተ ጨምሩበት። በዚህ ጉዳይ ግን እኔ ቀልድ አላውቅም። እውነት ናት፣ ውሸት ናት። ማንም ያውቃል። በዚህ ተባረኩልኝ። ቀጥል ናቲ። እሺ ቴንክ ዩ በጣም እና እንደዚህ አይነት ዲኖሚኔሽኖች የሉም የሚለው ሐሰት ክስ ነው። ሰው እዛ ላይ መቆየት ብዙ አልፈልግም። ወደ አስተምሯችን ልምጣ ማለት ነው። ያ ብዙ ተብሏል። ባይዘው ይሄ ማንም ሰርች አድርጎ መረጃ ማወቅ የሚችል ነው። አሁን የተባሉትን ስክሪንሾት የያዛችሁትን ያዙ። በተጨማሪ ግን ምንድነው እንትን በኋላ ወይም ከስብከት በኋላ እሁድ ላይ ከስብከት በኋላ የፖል ዳንስ ምናምን ደግሞ ያው እንደጀመሩ ውጭ ያሉት ሉትራኖች ወይም ደግሞ በፕሮቴስታንቲዝም ስር ያሉት ቤተክርስቲያን ብለው የሚጠሩት ራሳቸው ይናገራሉ። በቪዲዮ ማስረጃ አለ። ኦኬ ወደ አስተምሯችን ልምጣ። አጭር ነገር ለመናገር ያለ ቤተክርስቲያን 98-92% ወደ ሲኦል ነው የምንገባው ብለው ነው የሚያምኑት። ሐሰት። ይሄ የጠላት ወሬ ነው። አንደኛ ነገር አንድም ሰው በመጀመሪያ ደረጃ 98-75% ለማለት ስታቲክስ ሪሰርች ያስፈልጋል። በምን በኩል ሰርተ ነው እዚህ ቲክቶክ ላይ 2 ሰዓት ስትሳደብ ስለዋልክ በቃ መረጃ ታውቃለህ ማለት አይደለም። ሪሰርቾች ያስፈልጋሉ። ኢትዮጵያ ውስጥ ካለው ከ60 ሚሊዮን ኦርቶዶክስ ጋር ቃለ መጠይቅ አድርገህ ነው ወይስ የጽሁፍ ሪሰርች ሰርተ ነው የሚለውም እንዳለ ሆኖ ማለት ነው። ይልቁንስ ግን ቅድሚውን ትንሹ ለመናገር ሞክረዋል።
ሰው ሲመላለስ በክርስትና ሕይወት ውስጥ በብርሃን መመላለስ አለበት። መጽሐፍ ቅዱሳችን የሮሜ መልእክት ምዕራፍ 2 እንደሚናገረው ንስሐ በማይገባው ልብህ ንስሐ ባትገባ በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ሰው በንስሐ መመላለስ አለበት። በንስሐ ስላልተመላለስክ ልትጠፋ ትችላለህ ወይም ደግሞ ቅጣትን ልታገኝ ትችላለህ። ስለዚህ የዘላለም ሕይወት የሚሰጥ ነው የሚታጨድ ነው ገላትያን ምዕራፍ 6 ላይ እንዳለው ማለት ነው። ኤኒዌይስ መጽሐፍ ቅዱስ ብዙ ከጠቀስን ብዙ ይባላል። ስለዚህ ኦርቶዶክስ ያንን መሰረት አድርጋ ምን ትላለች መሰላችሁ? የንስሐ ሕይወታችንን ያማከለ መልስ ትመልሳለች ማለት ነው። እውነቱን ልንገራችሁ እዚሁ 2000 ምናምን ሰው አለ ለመመስከር ያለ ኦርቶዶክስን አስተምሮቷን በያዘ መልኩ ምንድነው በንስሐ ብንመላለስ ንስሐ ምንገባ ከሆነ በብርሃን የምንመላለስ ከሆነ መንግስቱን የማንወርስበት ምንም ምክንያት የለም። የተሰጠን ጸጋ ታላቅ የሆነ ጸጋ ነውና ተስፋ የምናደርገው መንግስተ ሰማያት አለች፣ እውነተኛው እረፍት አለ። ባይዘው ተስፋ የለንም ያን እረፍት ወይም ደግሞ መንግስተ ሰማያት ተስፋ እናደርግም ማለት ባይዘው ሞተናል ማለት ነው፣ የለንም ማለት ነው። ይሄ የቤተክርስቲያን አስተምህሮ አይደለም። የተናገረው ነገር እንዲሁ ዝም ብሎ ሐሜት ወይም ደግሞ ጥላቻ ስለሆነ የመጀመሪያው ነገር። ሁለተኛው ደግሞ ቅዱስ ቁርባን እንቀበላለን ብሏል። ቢመጣ አውጥቻ ያሳየው ነበረ ከራሳቸው አስተምህሮ ማለት ነው። በነገራችን ላይ እነዚህ ምስጢራት የምንላቸው ቅዱስ ቁርባንም ሆነ ጥምቀት ምንም አይነት የእግዚአብሔር ጸጋ የማንቀበልባቸው እንዲሁ ለምሳሌነት ብቻ እና እንዲሁ ስለታዘዝን ብቻ የምናደርጋቸው ነው ብለው ያስተማሩበትን ያ ማለት ሙሉ ወንጌልም ሊሆን ይችላል በፔንቴኮስታል ስራ ያለውን አስተምህሮ አውጥቼ ማሳየት ይችላል። እሱ ብቻ ሳይሆን ሌላም አብያተ ክርስቲያናት ማለት ነው። ስለዚህ ቅዱስ ቁርባን ያልተቀበለ ሰው ስለመሰዊያ ሊያወራ አይችልም። እጅ የሌለው ሰው ስለመጉረስ እንደማውራት ማለት ነው። በነገራችን ላይ የመጀመሪያውና አስፈላጊው ነገር ቅዱስ ቁርባንን ዲናይ ያደረገ ቤተክርስቲያን ተብሎ አይጠራም። ወንድማችን ምን ብሎ ሲጠይቅ ነበር? እንደው ይሄ ቅዱስ ጠረጴዛ ስለሌለን ቤተክርስቲያን ነን ወይስ አይደለንም? እኔ እነግርሃለሁ፣ ይሄው ቅዱስ ቁርባንን ስላልተቀበልክ ብቻ ቤተክርስቲያን አይደለም። አንደኛ ዘመን አመጣሽ ነው። በ16ኛው መቶ ሶሪ ከመቶ ዓመት በፊት ኦኬ ሉትራን ናቸው። በ16ኛው ከመቶ ዓመት በፊት ብቅ ያለ አስተምህሮ እንግዳ ትምህርት ነው ለቤተ ክርስቲያንም ለመንፈስ ቅዱስም ማለት ነው። ያንን እንይዛለን። ሌላው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ቃል በቃል መሰዊያ አለን፣ ከዚህ መሰዊያ ይላል። ልብ በሉ፣ ከዚህ መሰዊያ ድንኳኒቱን የሚያገለግሉ ሌሎቹም ማወቅ ስላለባቸው ጥቅሱን እየጠቀስክ ጻፍ። ቪዲዮ ማብራት አለብኝ ነው የለም፣ ጥቅሱን ነው። እሺ ይቅርታ፣ በጣም ዕብራውያን 13 እሺ፣ ምንም ችግር የለም። ጥቅሱን ንገረኝ። እኔ ዕብራውያን 13:10 ኦኬ። ደስ ይለኛል። ትንሽ ጉንፋን ድምጼ ሶሪ። እሺ ሁላችሁ ዕብራውያን 13:10 ኦኬ። ስሙ እዚህ ጋር ምንድን ነው የሚለው መጽሐፍ ቅዱስ? ምዕራፍ 13 ቁጥር 10 ላይ ነው የሚለው። አዳምጡ በደንብ ለእናንተም ይጠቅማል። መሰዊያ አለን ይላል። መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ምንድነው መሰዊያ አለን? ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ልጨምር ወይስ እዛ በቃ ቀጣይ እንቀጥለዋለን? ችግር የለውም። ልብ በል ዮኒም እየሰማ ሁላችሁም ከስራ ያላችሁ እየሰማችሁ ማለት ነው። ያ ድንኳኒቱን የሚያገለግሉ ማለት ተበርናክሉን ነው። በብሉይ ኪዳን የነበረውን ተበርናክል ወይ ደግሞ የብሉይ ኪዳን ምንድነው ቤተ መቅደስ ማለት ነው። ያ ቤተ መቅደስ አገልግሎቱ ምንድነው? እደጅ እንስሳው ይሰዋና ይቃጠላል። ከዛ ደሙን ይዞ ይገባል። ወዴት? ወደ ተበርናክሉ ወይ ደግሞ ወደ ድንኳኑ ማለት ነው። ድንኳኒቱን የሚያገለግሉ ካህናት ናቸው፣ ሌዋውያን ይባላሉ። በሌዋውያን በኩል ያሉ ካህናት ናቸው። ስለዚህ እግዚአብሔር ለነሱ ምን አለ? የተሰዋውን መስዋዕት ለምሳሌ የፍየል ሊሆን ይችላል። ኦኬ ያን ለምሳሌ የተሰዋውን የተቃጠለውን መስዋዕት የተረፈውን እንዲበሉ ተነግሯቸዋል። ከምን ላይ ነው የሚበሉት? ከመሰዊያው ላይ። ከየትኛው መሰዊያ? ከብሉይ ኪዳኑ መሰዊያ ላይ። የቶቹ? የሌዋውያን ካህናት የብሉይ ኪዳን። ኦኬ እንዳትረሱ። ኦኬ በአዲስ ኪዳን ያ ጥላ ነው ብሎ ዕብራውያን ብዙ ካስተማረን በኋላ ምን አለ መሰላችሁ? አሁን መሰዊያ አለን አለ። የትኛውን? ፍየል የሚሰዋበት ነው። እሱማ ቀርቷል አለ። የማይጠቅም ውራጅ ተብሏል አለ። ኦኬ አሁን መሰዊያ አለን። ከዚህ መሰዊያ ከየትኛው? አሁን አለን ከተባለው መሰዊያ ድንኳኒቱ ሊያገለግሉ
መብት የላቸውም ማለት የሚያገለግሉት ሌዋውያን ካህናት። ስለዚህ አሁን መብት ያለው ማን ነው? ክርስቲያኖች ናቸው። ኦኬ ክርስቲያኖች። እሱ ምንድነው ከመሰዊያው የምንበላው ማለት ነው። በነገራችን ላይ በብሉይ ኪዳን በጣም ብዙ ቦታ የጌታ ማዕድ እየተባለ የሚጠራው አንደኛ ቆሮንቶስ ምዕራፍ 10 ላይ የጌታ ማዕድ የሚለው የመጽሐፍ ቅዱስ ማህበር መዝገበ ቃላት በትርጓሜው ላይ እንግዲህ ዮኒ እንደምታውቀው የመጽሐፍ ቅዱስ ማህበር ፕሮቴስታንትንም ያካትታል አይደለ? ማህበሩ ራሷ ፕሮቴስታንት ያለችበት የመጽሐፍ ቅዱስ ማህበር መዝገበ ቃላቱ ምን ይላል? የጌታ ማዕድ የሚለውን ቅዱስ ቁርባን የሚሰናዳበት ሐዋርያው ቅዱስ ጳውሎስ ይሄን ያዝ ያደርግና ምን አለ? ከጌታ ማዕድ ልትካፈሉ የምትወዱ እያለ ምክርን አንደኛ ቆሮንቶስ ምዕራፍ 10 ጀምሮ ሲያቀርብልን እናያለን። ባጭሩ ለመናገር ያህል ነው። ስለዚህ እኛ መሰዊያ የምንለው በህልም ያየውን ቫርኒሽ የተቀባ እንዲህ አይነት ነገር አይደለም። በመጀመሪያ ደረጃ ያንን ለማየት ራሱ ትልቅ ስጦታ ያስፈልጋል፣ በአገልግሎትም ማለት ነው። እንግዲህ ዲያቆን ነበርኩ ካለ ሊያይ አይችልም። በመጀመሪያ ደረጃ ለዲያቆናት አይፈቀድም፣ ሊነኩትም አይፈቀድም። ካህናት ናቸው የሚችሉት። ሁለተኛ ነገር ቢያየውም በግልጽም ደግሞ የሚታይ ምንም ችግር የለውም። የጌታ ስም የተጻፈበት የአምላካችን ስም የተጻፈበት የጌታ ስጋ የሚፈተትበት የሚቀርብበት ማለት ነው። ቅድም ፖለቲካ ለመስራት ኦኬ ሲቆርቡ ምእመኑ እንዴት ነው የሚሆነው? በፀሐይል ነው የሚሄደው። ምንድነው ያለው? እኛ የሚፈተተው የት ነው አለን? ሲቆርቡ ነው አለን እንዴ? አይደለም። በቅዳሴ ሰዓት ነው የሚፈተተው። ስለዚህ በቅዳሴ ሰዓት ደግሞ ቁርባን የለም። በቅዳሴ ሰዓት ማለት ድርገት ከመውረዳቸው በፊት ማለት ነው። በዛን ሰዓት ይፈተታል። ከዛ በኋላ ከተፈተተ በኋላ ለሁሉም ያቀብላሉ ካህናት ማለት ነው። ስለዚህ ያንን መያዝ አስፈላጊ ነው ማለት ነው። እዚሁ ግን 2000 ሰው ባለበት እኔ ጥሪ ያቀርብለታለሁ። ይሄው ድጋሜ ማለት ነው። በመሰዊያም ጉዳይ ሊሆን ይችላል። እንደገና ደግሞ ይቅርታና ዮኒ አንድ ነገር ሳላበዛ ለመጨመር ሪከርድ አድርጉ። ጥሪ እያደረገ ነው። ሌሎቻችሁ ሪከርድ አድርጉ። ጥሪ አለ። ጥሪውን አደራ ፕሮቴስታንት ወንድምና እህቶቼ ሪከርድ አድርጉና ጥሪውን በመቀበል ይሄን ነገር እንዲያርግ ያርግ። አልመጣም ነው ያለው። እኔ ከኔ ጋር ተናገረ ዘማርያምን ስለው 6 ወር ይረጋጋ፣ በጣም ኦርቶዶክስ ውስጥ ተበሳጭተዋል፣ ይረጋጉና ከማንም ጋር ወያያለው አለ። ዘማርያምን ከዘማርያም ጋር አውሩ ስለው፣ ስለዚህ የሚወያይ ከሆነ አሁንም ወንድማችን ኤርሜ እኔ ምንም ውሸት እንጂ ማልወደው ወንድምነት ምንም ችግር የለብኝም። አሁንም ጥሪውን ንገራቸውና የሚቀበል ከሆነ አብረው ይወያዩ። ይሄው ኦኬ። እሺ ወንድማችን ኤርሚያስ እንግዲህ የቪዲዮ ሊደርስ ይችላል። ስለዚህ እኔም በድጋሚ ወንድሞች እንዳቀረቡልህ እኔም በድጋሚ በተለያየ ርዕስ ጥሪ ያቀርብልሃለሁ። የመጀመሪያው ርዕስ በጥምቀት ርዕስ ይሆናል። ምክንያቱም ጥምቀት ለድህነት አይደለም ብለህ ስለምታምን እኔ ለድህነት ነው ብዬ ሞግታለሁ። ሁለተኛው ደግሞ መሰዊያ የለም ወይስ አለ በአዲስ ኪዳን በሚለው በመጽሐፍ ቅዱስ በአባቶች ትምህርት ሁለቱንም ለሞግትህ እኔ ዝግጁ ነኝ። ኤኒ ታይም መምጣት ትችላለህ። ከዚህ በፊት በነገራችን ላይ ማሳየት ትችላለሁ። ቪዲዮ በጥምቀት ዙሪያ አቅርበንለት እኔ አቅርቤለት ነበረ። ፐርሰናሊ ሁላችንም ወንድሞችም አቅርበንለት ነበረ። ዞሮ ሊመጣ የማይችል ሰው መጥራት ላይ አሁን ቲክቶክ የማይጠቀሙ ሊሆን ይችላል። ዲቤት በእንደዚህ አይነት ዝቅ ብለው ወርደው እንትን የማይሉ ከፍ ያሉ መምህራን ጊዜ የሌላቸው መምህራን መጥራት ማለት እንዲህ ዝም ብለህ ብቻ ምራቅን ወደ ሰማይ እንደመጥፋት ነው። ፀሐይን ተፋውባት እንደማለት ማለት ነው። ይሄው ከኛ ጋር ተወያይና መጀመሪያ ብቃትን አሳይና ከዛ መምህራን ታላላቆችን ኑ በላቸው። እስቲ እኛን የሚሞግት ይላሉ። ያኔ እኛን ሳታልፍ ወደ ላይ ከባድ ስለሚሆን በነገራችን ላይ ዮኒ ቅድም ልናገር የነበረውን ተናግሬ ላብቃህ። እኔ መንግስተ ሰማያት ለመውረስ ምን መሰለ ትዕግስት፣ ፍቅር፣ ትህትና እነዚህ ነገሮች ሁሉ ያስፈልጋሉ አይደል? እንደምን ገላትያ ላይ ነው የሚለው ያ እነዚህ የመንፈስ ፍሬዎች ግዴታ ናቸው። ለምን? የሚታጨር ስለሆነ የዘላለም ሕይወት የሚታጨር ነው። ስለዚህ አንድ ሰው ይህንን ለማጨድ ከፈለገ ከስጋ መበስበስን ማጨድ ካልፈለገ እነዚህ ነገሮች ፍቅር፣ ትዕግስት፣ ትሁትነት፣ ርሩነት እነዚህ ሁሉ ነገሮች ያስፈልጋሉ። ቅዱስ አባታችንን አቡነ ገብረ መንፈስ ቅዱስን ድንጋይ ብላችሁ ጻፉ የሚል ሰው ዝም ብሎ መንግስተ ሰማያት እገባለሁ ነገ በሞት ዛሬ በሞት እያለ ቢያወራ ይሄ ማላገጥ ነው፣ ቀልድ ነው። እኔ በጣም ታናሽ ነኝ የሁላችሁም በእድሜም በምንምና እኔ እንኳን እንደዚህ መናገር የለብኝም። ሰው መጀመሪያ ምን ይቀርባል? ትህትና ይቀድማል። ኦኬ፣ የሰውን ነገር ማክበር ይቀድማል መጀመሪያ ማለት ነው። ሰው የምናውቀው እኛ ኤርሚያስን እኔ ቲክቶክ ከመጣሁ 3 ዓመት ምናምን ይሆነኛል። ቅበተ እምነት ላይ እግዚአብሔር የተመሰገነ ይሁን በ3 ዓመት ውስጥ ሲሳደብ ብቻ ነው የማውቀው።
ሰው እንደዚህ አይነት ሰው እኔ እንኳን ፈራጅ በሆን በሰውኛ መንግስተ ሰማያት አይገባም። እንደ ሰውኛ ማለት ነው። እኔ ፈራጅ ነኝ ደግሞ አላልኩም። ኤኒዌይስ ስለዚህ ጥሪው እንደሚቀበል ተስፋ አደርጋለሁ። ነገር አለኝ እኔ የምጠይቀው ምን ያበሳጨዋል? ወንጌልን መስበክ ወንጌል እንነጋገር ሲባል ደስ ብሎት መምጣት ያለበት ሰው ነው። እውቀት ካለው አይደል እንዴ? ተበሳጭቶ ተፈራግጦ መውጣቱ ምን አመጣ? እንነጋገራለን አለ። ዶክመንቱ አለኝ እኔ አሳይቻቸዋለሁ አለ እውቀት አለ። እንወያይ ብለው የመጡት እነዚህ ወንድሞች ናቸው። ክርስትና ሌላውን ለማዳን የሚሰራ እንጂ ጓገጭ ብሎ መውጣት አይደለም። ክርስትና ምን አበሳጨው? በምንድን ነው በዚህ ደረጃ እሱን ሊያበሳጭ የቻለው? እነሱ መግባታቸው ምን አበሳጨው? ይኸው ሲገቡ ጥሎ ነው የወጣ። ጥሎ አልቅሶ ወጣ። ይኸው የምታዩት ነው። ፈርተ አሁንም ምንም አልልም እኔ ና ተወያየ ከነሱ ጋር አያደርገው። ምክንያቱም ባለፈውም ዲያቆን ፈለገ ብዙ እውነት ለመናገር ብዙ አይደለም በደንብ ያወቀው አልመሰለኝም እንጂ የበቁ የኦርቶዶክስ ወንድምና እህቶች ቢመጡና ቢወያዩ በፍቅር ምንም ችግር የለውም። በቁጣ በጩኸት ኦርቶዶክሱ ላይ ስለተፎከረ ብቻ የሚመጣ ለውጥ የለም። መጥቶ ያውራ። አሁንም ይሄው ጥሪ አድርጓል። ሰምታችኋል። ጥሪ አድርጓል። ስለ ጥምቀት ስለ መሰዊያው ናና እንወያይ እኔ ጥሪ አድርጌያለሁ ብሏል። እሱ ጥሪ ሲደረግለት ለምን አይመጣም? ኖ አይ መሳደብ ካለ ይሳደብ። እሱ እኔ በአግባቡ ቪዲዮ ሲደርሰኝ ሰምቼ እኔም መልስ እሰጣለሁ። ስለሱ አትጨነቁ፣ ስለሱ አታስቡ። እኔን ከሰደበኝ እኔ በደንብ በመረጃ እቀበልና የሚሰድበኝ አይመስለኝም። ከሰደበኝ ግን መረጃ አይቼ እንጂ ኮመንት አይቼ አልሳደብም። ስለዚህ በደንብ አድርጋችሁ እናንተ ጥሪ ዘማርያም አድርጓል፣ ናትናኤል ወንድማችን አድርጓል፣ ናቲ አድርጓል። ይቅርታ ሌላም የምታረጉ ካላችሁ ይኸው አለ፣ ይደርሷል። ይህ ቪዲዮ ሲደርሰው እንዲነጋገሩ መደረግ አለበት እንጂ ኤርሚያስ ሰደበ ብዬ እኔ አልሳደብም። ለምን? እኔ ጥሩ ወዳጄ ነው። ምንም አልተጣላንም። ጥሎ ነው ሄደው እንጂ አልተሳደበም። የሚሳደብም አይመስለኝም። ስለዚህ ሰው ባታነካኩ ደስ ይለኛል። ቀጥሉ። መጨረሻ የምትለው ካለና ወደ ባሮክ መሄድ እንችላለን። ያ አይ ነው በቃ ሁላችሁንም አመሰግናለሁ። ከስራ ያላችሁ ኤኒ ታይም አለው ወንድሞችም ይሄው ባሮክም አለው ሁላችንም አለን። ኤኒዌይስ ልክ ለውይይት ዝግጁ ሲሆን ዮኒ ፕሮሚስ ሚ ሼር አድርግልን፣ ምንም ችግር የለውም ማለት ነው። ቆይ ፎሎ ላድርግህ። ስለዚህ የዛ ጊዜ ቶሎ ማድረስ እችላለሁ። አንተ ብታረገኝም ባታረገኝ ችግር የለውም። እኔ ግን አረጋለሁ። ለምን? ይሄን ነገር ለብዙዎቻችን መማሪያ ስለምን ነው፣ ለብዙዎቻችን የምንማርበት ስለሆነ ያስፈልገኛል። ለዛ ነው ፎሎ ያደረኩ። ባሮክ የምትለው ነገር ካለ ዘግበኝ ብራዘር። አደሩ በቃ ባሮክ። እሺ እናቱ ቃል ተሰማልን ብሮስኪ አዋረድከን ምናምን የምትሉ ግን ያው ፊት የሚቆም የለም ምናምን ብሎ አዋርዷቸው የወጣው እሱ ነው። ብትረጋጉ መልካም ነው። ምንም ስህተት ሰርቷል ብዬ አላሰብም። ይሆን የረጅም ሰዓት እንደውም ሰጥቶት እንትን ሲል ነበረ። እያቀሳሰርኩ ሳይሆን እውነታው ይሄ ስለሆነ ማለት ነው። ያው እንዳለ እንትኑ ላይ ትምህርቱ ላይ ናቱ ሄዶበታል። ምንም የቀረ የለም እውነት ለመናገር ነገርን ከመደጋገም ውጭ ማለት ነው። ምናልባት ግን እንደው እዚህ ኢትዮጵያ ውስጥም የተናገሩትን አንድ የራሳቸው ቄስ የተናገሩትን አንድ ቪዲዮ ላሳይና ምናልባት እኔም ደግሞ እጠቀልላለሁ ማለት ነው። እሺ ይታያል ብዬ አስባለሁ። አይደል ሰርቼበት ነበር ቪዲዮ እኔ ራሴና እስኪ ቆይ በትልቁ ላድርገው። ኦኬ 13 እና የ14 ዓመት ህፃን ልጅ በቸርች ውስጥ በፓስተር ግብረ ሰዶም ተፈጽሞባቸዋል። ይህንን ያርለም ያልኩት ቄስ ግርማን ሰሟቸዋላችሁ። ግን ይህን ቪዲዮ ምናልባት ሊያስነሱት ምናልባት በሪፖርቱ ሊያስጠፉ ስለሚችሉ ሁላችሁም ክርስቲያኖች ብትችሉ ኮፕሊንግ ሪፖስት አድርጉት። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ።
የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ፣ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለህ፣ ጋዜጣ ላይ ትወጣለህ። ያን መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው። እንግዲህ ምንም ማድረግ አልችልም ብሎ እንግዲህ ወላጅ ልጆቻቸውን ለአምልኮና ለጸሎት ነበር የላኩት። በተቃራኒ ግን ምን ሆነ? ልጆቻቸው በገዛ ፓስተራቸው እዛው ቸርች ውስጥ ተደፍሯል። ትውልድ እየተበላሸ ነው። ፕሮቴስታንቲዝም ወደዚህ ነው እያመራ ያለው። ወዴት እየተጓዘ እንደሆነ ጭራሽ በዚህ ቢያበቃ እንኳን ምን ሆነ መሰላችሁ? በእግዚአብሔር የማያምን አንድ ፓስተር ተብሎ ማለት ነው እንግዲህ በእግዚአብሔር የማያምን ግን መጋቢ ተብሎ ምን ያደርጋል? ቸርች ውስጥ ያገለግላል። እኔ ይህንን አላልኩኝም። ስሙት። እነዚህ ሰዎች ቀየስ ምሳ ስንበላ ምንድን ነው ያለኝ? በጣም ሁሌ የሚከነክነኝ ነገር አለ፣ ሁሌ የሚቆጨኝ ነገር አለ እና እሱን እንድታስረዳኝ ነው አለ። ምንድን ነው አልኩት። እኔ ወጣት ነኝ፣ ምናልባት ያኔ 26 28 ዓመት ወጣት ሆናለሁ እና ምንድን ነው አልኩት። ከመሰረተ ክርስቶስ ሜኖናይትስ የሚባሉ አሉ፣ ኢትዮጵያ ውስጥ መሰረተ ክርስቶስ ይባላል። ከዛ አንድ ሴት መጣችና መሰረተ ክርስቶሶች በአዋቂ ጥምቀት ነው የሚያምኑት። ሉተራኖች ማለት እዛ ሀገር ያሉ ሜኖናይትም በአዋቂ ጥምቀት ያምናል። እዛ ሀገር ያለው ሉተራን ማለት ደግሞ ህጻናትን ነው የሚያጠምቀው። እና ልጄን አጥምቅልኝ ብላ ከሜኖናይት ቸርች መጣች። ስለዚህ ልጇን ወስጄ አጠመቅኩ። ይሄ ነገር ስተሰርቼ ይሆን እንዴ ብሎ ጠየቀኝ። እንዴ አንተ ሉተራን ቄስ አይደለህም ወይ? ሉተራኖች በዚህ አይደለም ወይ የሚያምኑት? ምን ስተሰራ ታዲያ? ስራህን እኮ ነው የሰራው። አታምንም እንዴ አንተ በህፃናት ጥምቀት አለ? አይ እኔ እኮ አላምንም አለ። ቄሱ ነው የሚለኝ። እንዴ ለምን አጠብ ገርሞኝ ማለት ነው። ታዲያ ምንድን ነው የምታምነው አልኩት። አይ እኔ እኮ በእግዚአብሔርም አላምንም አለ። እዚህ ስናዋቱ አዎ የትስት ነው። እንዴት ቄስ ሆንክ አልኩት። አይ እኔ እኮ ፕሮፌሽናል ነኝ። ፕሮፌሽናል ፓስተር አለ። ምን ማለት ነው ፕሮፌሽናል? ፕሮፌሽናል ማለት ከዩኒቨርሲቲ ተመርቄ ያለው ሙያዬ ነው። በዛ ነው ያጠናሁት። ባጠናሁት መሰረት ማስታወቂያ ሲመጣ መጥቼ ተቀጠርኩ እና ሊተርጂውን አካሄዳለሁ። በተጻፈው መሰረት ነው ማድረገው። ስለማምንበት ሳይሆን የተቋሙ ስርዓት ስለሆነ ነው አለ። ስለዚህ እዛ ያሉት እንደዚህ አይነት ናቸው። ቸርች ኦፍ ስዊድን ማለት የበለ እንትን የመንግስት ከመሆኗ አልፋ ማንኛውም ሰው እስላምም ሆነ እንተ ፕሮፌሽናል ነኝ ካልክ ሳታምን ሄደ እምነት እስልምና ሆኖ ያኛው የቴስቶ ነው እዛ ይሰራው እስልምና እምነት ተከታይ ሆነ ሄደ እዛ ቄስ መሆን ትችላለህ ማለት ነው። ኦርዲን ትደረጋለህ፣ ፈተናውን ትመልሳለህ። ዶግማ ቀኖና ምናምን የሚባል ነገር የለም። ዶግማ በራስህ አታምንም፣ በወረቀት ላይ ነው የምትመልሰው። ወረቀቱ ላይ መልስ ከሰጣቸው እንደ ኦፊሻሊ ትቀጠራለህ ማለት ነው። እንግዲህ ሰምታችኋል። ሃይማኖት ባይኖረው ሙስሊምም ቢሆን ኤቲስትም ሆኖ ግን ከዩኒቨርሲቲ ተመርቆ ስለወጣ ብቻ ያው ፕሮፌሽኑ ነው ተመርቆ ሊወጣው ስራው ነው የስራ ዘርፉ ስለሆነ ብቻ ምን ያደርጋል? በእግዚአብሔር ሳያምን እንግዲህ ምናልባት ሙስሊምም ይብን ቢሆን በእግዚአብሔር ሳያምን ምን ያደርጋል? አምልኮ ይፈጽማል። ከዛስ እዛ ደግሞ እጅ እየጫነ ይጸልያል ማለት ነው። ፕሮቴስታንቲዝም ማለት ይሄ ነው። ስለዚህ ልጣር ባለን ወደ እውነተኛው ጌታ ወደ መሰረታት ቤተክርስቲያን በብርሃን ተመላለሱ እንላቸዋለን። ይህንን ለምንድን ነው ላሳይ የፈለግኩትኝ? ያው የሉም እያለ ሲናገር ቅድም እየሰሙት ስለነበረ ነው እና እስኪ ነከሪን ጥራልኝ ሲል ስለነበረ ነው። ለማንኛውም ግን ምንድን ነው ፕሮፌሽናቸው ብቻ ስለሆነ በዩኒቨርሲቲ ገብተው ስለተመረቁ ሃይማኖት እንኳን ሳይኖራቸው ገብተው እጅ ጭነው እንግዲህ ተመልከት። ይሁንዬ በአንዱ በእግዚአብሔር ልጅ አያምንም። ኤቲስትም ሊሆን ይችላል፣ ሙስሊምም ሊሆን ይችላል። ዩኒቨርሲቲ ገብቶ ተመርቆ ስለወጣ ግን እጅ ጭኖ ከሱ መንፈስ ቅዱስን እንትን ይላል፣ ለአንተ ፈውስን ይሰጣል።
እና በየቸርቹ ያሉት እነዚህ ብዙዎቹ ቸርቾች ውስጥ ያሉት እነዚህ ልምምዶች የሐሰት የሆኑ ልሳኖች ምናምን ነገር ከምን የመነጩ እንደሆኑ በዚህ ግልጽ ማሳያ ናቸው። ከኛ አይደለም፣ ያው ፈጥረን አይደለም፣ የጥላቻ አይደለም የተናገርነው። የራሳቸው ቄስ አሁንም ቄስ ሆኖ የሚያገለግሉ ከራሳቸው ያሳየ ነውና ብዙ ነገሩ ተነጋግሯል። ደግሞ ስለ አኬም የተናገረው ነገር ነበርና ስለ አኬ ሲያወሩ ታቦትን ተቀብሎት ነበረ ዲቤቱን በነገራችን ላይ እና ምንድነው ያለው እሱ ታቦተ ጽዮን ኢትዮጵያ መታለች አልመጣችም። አሁን ይሄ ከነገረ ድነት ጋር ምን ያገናኛል? በጌታ አሁን ዮኒ ማለት እንደው ልብ እስኪ በሉ እዚህ ጋር ያላችሁ የምትሰሙ ፕሮቴስታንቶችም ካላችሁ እስኪ እንደው ሃይማኖት የሆነውን ነገር ብንለይ መልካም ነው። መታለች አልመጣችም አሁን ለኛ ምን ይጠቅመናል? በታቦት ጉዳይ ግን ልወያየ ዝግጁ ነኝ አለው። በቃ ይሄ እኮ ያለቀና ያበቃ ነገር ነው። ዩቲዩብ ላይ ያለ ገብታችሁ ሰርች አድርጋችሁ እዩ እና ሁልጊዜም ሲዋሽበት ስለምመለከት ነውና ዮኒ የእግዚአብሔር አምላክ ይስጠልን፣ ጌታ ያክብርልን። እኔ እውነት ካለ ማንኛውም ጋር ማንም ያቀኛል። የሃይማኖት ጉዳይ ሳይሆን የእውነት ጉዳይ ነው። ዛሬ እንዳልክ የሰራው ኦርቶዶክስን ኮምፕሊትሊ አሽሙር ነው የተናገረው። ሐዘኔታ አይደል። የመጀመሪያው ሐዘኔታው ላይ ማንም አልተቃወመውም። ይሄን ልጅ በጌታ በኢየሱስ ስም ብሎ የልጁን ፖስት አድርጎ ባረገው ላይ አንድ ሰው ቅያሜ አልነበረው። አሁን ግን ሰው ሲሞት ምን እንደሆነ ጠይቃለሁ። ለምን ሀጂ ሙፍቲን አላለም አልኳቸው። ለምን እስላም ሲሞት እንደዚህ ብሎ ፖስት አያደርግም? እስላሞቹም እንደዚህ ነው ያሉት በወንድማችን ሞት ላይ። ይሄ ወንድማችን ነው፣ ገባ? ማንም የምንወደው የምናከብረው ጥሩ ስራ ሰርቶ ያለፈ አርቲስት ነው። የሚያስቀን ነው። ክፉን ሰምቼ አላቅም። እጅግ የሚያሳዝነው እንደኔ አይነቱ ቢደፋ ይሻላል እንደሱ አይነት መልካም ሰው ከሚሞት። እግዚአብሔር ምስክሬ። ስንቱን ሰው አበሳጭተናል፣ ስንቱን ባናቱ ተክለናል። ገባ? እንደኛ አይነቱ ቢደፋ ይሻላል እንደሱ አይነት መልካምና ቅን ሰው ከሚሞት። እንደዚህ አይነት ሰው ላይ ሙድ መያዝ አውሬነት። ኦርቶዶክስን 100% ጥላቻቸውን 10 ዓመት ሰብከውታል። እንዲህ አይበቃም እንዴ? በቃ አንተ ቤት ያለው ጉድን አሳየው አይደል እንዴ? ሙሉ ግብረ ሰዶምን የሚደግፍ ክርስትናን ያላችሁ ሙሉ። ይህንን ለመናገር የምትደፍር የለም፣ አትመጣም። እዚህ መጀመሪያ ቤት ነው፣ ሻወር ከቤት ነው የሚጀምረው። ቤት ውስጥ ክርስትና መስበክ ማን ከለከለ? ስለዚህ ዛሬ ሊሰራ የተፈለገው በእስልምናውም ጭምር ነው ማወራ። እንደዚህ አይነት ፖለቲካ ጀምረዋል። እስላም ሳትሆኑ እንዳትሞቱ ምናምን ብሎ ይላል። አቅል የለ እንዴ? ከአንተ ጋር እንዳይገናኝ 72 ሴት ለመሸጎር አይደል እንዴ ሰማይ ቤት የምትሄደው? ማን አይደለም የሚል አንድ ሙስሊም ናት እዚህ ውስጥ፣ አንድ ሙስሊም ናት። ራሱ የእናንተ ኡስታዞች አይደል የሚሉት። በጣም የምትገርሙ ናችሁና ሌላው መከባበር ካለ ሁሉም ይከባበራል። ሁለት ተባብረ ኦርቶዶክስን ረግጣለሁ ከሆነ ግን እኔ ከተበዳይ ጎን ነው የምቆሙ። አትችሉም። ለሞቱ ሰዎች አርሲ እንኳን ድምፅ አልሆናችሁም አንዳችሁ። ለሞቱ አርሲ ላይ ለሞቱ በነገራችን ላይ ዮኒዬ የሚጮህ የለም። እንትን እኮ አይፈልግም ነበር። ጽሁፍ እኮ ግልጽ ነው። ያው ጌታን ሳይቀበል ጌታን ሳያገኝ ሞተ ነው ሐሳቡ እኮ ሲሆን ይገባል ነው። ልክ ነው። ይሄ ምንም ማብራሪያ የሚጠይቅና የሚፈልግ አልነበረም። እንደዛ ከሆነ ደግሞ አንድ ጥያቄ እንጠይቃለን። እንደው የቀደሙት ሪፎርመሮች እንኳን ሲነሱ ሐዳሳያኖቹ ጋር ሲነሱ የመጀመሪያው እንደሚታወቀው ከ1517 በኋላ ከማርቲን ሉተር ኪንግ በኋላ ነው። ያ ማለት ለ1500 ዘመን ክርስትና አልነበረም ማለት ነው። ጌታ አልነበረም ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 ላይ እኮ ሂዱ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ካለ በኋላ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለሁ ነው ያለው። ተመልከት፣ እስከ ዓለም ፍጻሜ ድረስ መቼ ሁል ጊዜ ከእናንተ ጋር አለሁ ነው ያለው ጌታ። ጌታ ከቤተ ክርስቲያን የተለየበት ጊዜ አለ ማለት ነው። ኤፌሶን 5:27 ላይ ቅዱስ ጳውሎስ ምን ይላል? እድፈት ወይም የፊት መጨማደድ፣ ተመልከት፣ እድፈት ስህተት፣ የፊት መጨማደድ እርጅና፣ ወይም እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ከቶ ሳይሆንባት ቅድስትና ያለ ነውር፣ ተመልከት፣ ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እቺን ቤተክርስቲያን ደግሞ የሚመሰርታት ራሱ ነው። በዚህ ቻለትነት ላይ እመሰረታታለሁ እሰራታለሁ ያለው ጌታ ነው። እንደውም ቤተክርስቲያን የጌታ የሆነችዋ ቤተክርስቲያን ወደ ኋላ ስንሄድ ክርስቶስ ጋር መድረስ አለባት። የእምነታችን ፈጻሚና ጀማሪ ሆነው ጌታ ጋር መድረስ ማትችል ካልሆነች ያ ቤተክርስቲያን ሊሆን አይችልም።
ምክንያቱም አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው ያለን። ለይሁዳ ቁጥር 3 ላይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ትጋደሉላት ዘንድ ጽፍላችሁ ግድ ሆነብኛል። አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለ፣ አስቀድሞ የተሰጠ ማለት ነው። ክርስቶስ ያስተማረው፣ ሐዋርያት ያስተማሩት፣ ያስተላለፉት፣ ሐዋርያና አበው እዚህ ያደረሱት እስከ ዓለም ፍጻሜ ድረስ የሚቀጥል አንድ የሆነች ምን አለች? መንገድ አለች። ቤተክርስቲያን ጌታን አታውቅም ብለው ለመዘባበትና ለመሳደብ የሚሄዱበት ርቀት በነገራችን ላይ በጣም ያገማምታል። ይሄን መዝሙር መጥቶላል። አንተ በሱ ትስቃለህ እንዴ? አሁን ግቡና ሙድ ያዙበት። በጣም የገረመኝ እኔ እዚህ ጋር ያደረኩት አለና ፓስተር ትዝታው አሁን ደግሞ የኦርቶዶክስ ጋር ሲዘምር የነበረውን ሪሚክስ እያደረገ እየሸቀለበት እንደዚህ የሚባል ነገር አለ እንዴ? አለ እንዴ? እንደዚህ አይነት ዕቃ እንደው እውነተኛ ክርስትና ከሆነ እንደዚህ አይነት ዕቃ አለ? ከመበሻሸቅ ክርስቶስን ማመስገን ነው አይደለም። ክርስቶስን በፍቅር ነው የምታመሰግነው። ክርስቶስን ወደ አንተ እንዲመጡ እንጂ ብሽሽቅ አይደለም። የብሽሽቅ መዝሙር ይዘምራልን? ስንት መዝሙር እያለ በጣም ነው ያዘንኩትና ዕቃውን ተዉና ክርስቶስ ይመለክ። በክርስቶስ ማምለክ ላይ የሚቃወም አለ ብዬ አላስብም። ኦርቶዶክስ ክርስቶስን ማምለክን የሚቃወም የለም። እኔ ከየት እንደሚያመጡት ነው ግራ ይገባኝና በሌላው ነገር ላይ ከሱ ጋር ትወያያላችሁ። ማስተዋል ይስጣችሁ። የአሽሙር ጥላቻችሁን በሞተ ሰው ላይ አሽሙር የምትሰሩ ሰዎች ጌታ ልቦና ይስጣችሁ። የትቢት አያጸድቅም። እመኑኝ። ኦርቶዶክስን ድብን አድርጋችሁ ጠልታችሁ አትጸድቁ። በጣም ነው የምትጠሏት። እኔ ስለማቅ ነው። ኦርቶዶክስ ማርያም ብቻ የምትመስላችሁ ብዙ ጴንጤዎች አላችሁ፣ አውቃችኋል፣ እንተዋወቃለን። እንደምትፈልጉት እየዘወራችሁ ቋንቋው እንደፈለጋችሁ ዘውራችሁ እኛ ካልነው ውጪ አትውጡ እያላችሁ እናንተ ግን እንደፈለጋችሁ የእናንተ ዲኖሚኔሽን በሺዎች የሚቆጠር እያለ ማርያም መከራከሪያ ታደርጓታላችሁ። ልክ አምላክ ናት እንደተባለ ተደርጎ በጣም ነው የሚያሳዝነው። እግዚአብሔር ልቦና ይስጣችሁ። ያንን ነው የምለው። ባሮኬ እናመሰግናለን። ከመሄዴ በፊት ተናድጄ በጣም ስሜት ያደረገኝ መርዛዊ ነገር ረሽተው ለመሄድ ሲፈልጉ እኔ ያንን አልደግፍም። ትክክል። ቀደም አንተ ስትለው ነበርና በዚህ በእስልምናው ደግሞ አንድ ዕቅበተ እምነት ላይ እንሰራለን የሚል ሰው ልክ እንደዚሁ ይሄ ቀደም ያልነው ሰው ስም ከመጥራት ብዬ ነውና እንደ ጻፉ አይነት ጽሁፍ ጽፎ ተመልክተናልና ይሄ ሰዋዊ ያልሆነ ተግባር ነው። በነገራችን ላይ ሙፍቲ ሀጂ ያረፉ ሰዓት ላይ ነፍሳቸውን ይማረው፣ እሳቸው ያረፉ ሰዓት ላይ ትዝ የሚል ከነበረ ብፁዕ አባታችን ያለቀሱት እንባ በጣም ብዙዎች ሲቀባበሉ ነበር። እንዴ በጣም ሰው ማለት እንደዚህ ነው። ሰውነት ማለት እንደዚህ ነው እና ሰውነት ይቅደም ከምንም ነገር በላይ ሰው በሞተ ሰው ላይ እንዲሁ መዘባበትም እንትን ማለትም ላይሰማችሁ፣ ግን ለመበሻሸቅ መሄጃ ምንም አይጠቅምም፣ ጥሩ አይደለምና ዮኒዬ እናመሰግናለን። እግዚአብሔር ያክብርልን። ሰላም። አሜን አሜን። ተባረክልኝ። እግዚአብሔር ከእናንተ ጋር ይሁን።